እኒህ በምስሉ ላይ የምትመለከቷቸው መሻኢኾችና ኡስታዞች ወላሂ እኔ ከልቤ ነው እማከብራቸው እምወዳቸው ሰዎች ናቸው። ነገር ግን ሚዲያ ላይ የማየው ነገር አንዳንድ ጊዜ በዋሃብያው ክፍል ምን ያህል እነሱም የመጠለፊያ መረብ ውስጥ እንደወደቁ ያሳየኛል። ለምንድነው እንደዚህ እምላችሁ? ሚዲያ ላይ አሁን የተለቀቁትን ዩቲዩብ ላይ ቲክቶክ ላይ የተለቀቁትን የነዚህን ታላላቅ ሰዎች ዳዕዋዎች ስትሰሙ በተለይ ስለ አህለል ቤት ተከታዮች ወይንም ስለ ሺዓዎች የተናገሯቸውን ነገሮች ስትሰሙ ሐቂቃ ነው የምነግራችሁ። ፈጣሪያችን አላህ በቁርአኑ እንጃአኩም ፋሲቁን ቢነበኢን ፈተበየኑ ብሏል። አንድ ወሬኛ ወሬን ሲያመጣላችሁ አረጋግጡ ተብሏል። ሚዲያ ላይ ስላየን ስለሰማን ብቻ አንድ ሰው ጥምጣም ጠምጥሞ ግንባሩን አጥቁሮ ጀለቢያ ለብሶ የሆነ ነገር ስለተናገረ ብቻ ያ ነገር እውነት ነው ብሎ መቀበሉ ትንሽ የሚከብድ ይመስለኛል። እንደኔ የኔ ቢጤ ጃሂሉ የፈለገውን ቢናገር ተብሎ ሊታለፍ ይችላል። አንድ መሻይኽ ወይንም ኡስታዝ ግን አንድ ነገር ሚዲያ ላይ የሰማውን ነገር ሂዶ ከመሰረቱ ከምንጩ ወይንም ከሰዎቹ አሊያም ከኪታባቸው ሂዶ ሳያረጋግጥ ሚዲያ ላይ መልቀቁ ትንሽ አግባብነት የጎደለው ነው ብዬ ነሲሃ ላደርግ እወዳለሁኝ። እነዚህ መሻይኾች እኔ ከዚህ በፊት ታውቃላችሁ ለዋሃብያ ወይንም ሰለፊያው ክፍል መሻይኾች ምንጫቸው ከየት እንደሆነ የዳዕዋ ምንጫቸው ከየት እንደሆነ ስለማቀው ረድ ሰጣለሁኝ። እዚህ ጋር ግን በምስሉ ላይ ለምትመለከቷቸው መሻይኾች የመጠለፍ መረብ ውስጥ የወደቁ ስለሆኑ ረድ መስጠት አልፈልግም። ነሲሃዬን ብቻ ነው ለሁሉም ሙስሊም ህብረተሰብ ለተናጋሪውም ላዳማጩም የሆነን ነገር በተለይ ስለ ሺዓ መጥፎ ነገር ስትሰሙ አረጋግጡ። ስለ ወሃብያው መጥፎ ነገር ስትሰሙ አረጋግጡ። ስለ ሱፊያው መጥፎ ነገር ስትሰሙ አረጋግጡ። እኔ ሺዓ ስለሆንኩኝ ስለ ሱኒው መጥፎ ነገር ስሰማ ዝም ብዬ የምለቅ ከሆነ እኔ ሱኒ ስለሆንኩኝ ስለ ሺዓው መጥፎ ነገር ስሰማ ዝም ብዬ የምለቅ ከሆነ ነገ አላህ ፊት መልሳችን ምን ሊሆን ይችላል? ስለዚህ እንጠንቀቅ። ሌላ ምንም ልል አልፈልግም። የምናገኘውን መረጃ ከምንጩ ቼክ እናድርግ፣ እናረጋግጥ ብቻ ነው የምለው። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ።